ዮኒ ኧረ በጸብ ነው አውቃቸዋለሁ። አንዷ ጋር በሆነ ነገር ስትጋጭ ኖ ሱቅ በደረቴ ነው የሚከፍቱት። የምን ቤተክርስቲያን ምንድን ነው እላለሁ እኔ ሁሌ። እንግዲህ ያደግኩት ሙሉ ወንጌል ቤተክርስቲያን ነው። እኔ ገባ እንደዚህ ለምን እንዲህ እውነት አይደለም። አሁን ተረዳውኝ እንጂ ዮኒ እኔ መቻወኩ በፊት ኢየሱስ በጣም ይከብዳል። እንኳን እግዚአብሔር ረዳሽ እህታችን፣ የእውነት እንኳን ወደዚህ እውነተኛ አሁን ሰላምሽን አገኘሻል። በዓለም ደረጃ ብትሄድ አንድ ነው ያለው። ገባ ትምህርታችሁ አንድ ነው። አዎ እኔ አይምሮ ያረፈ በቃ አይምሮ ያረፈ እግዚአብሔር ይመስገን። ውይ ደስ ይላል በእውነት እግዚአብሔር ይጠብቅሽ፣ ከዚህ በላይ ያድርግልሽ፣ ያብዛልሽ። እግዚአብሔር አምላክ እግዚአብሔር መልካም ያጽናሽ እህቴ። እኔ ልባርክሽ በእውነት እግዚአብሔር አምላክ በቤቱ ያጽናሽ። እንዳልሽው በደንብ አድርገሽ የሰንበት ትምህርትን በደንብ ከተማርሽ በቃ ቤትሽን በአለት ላይ እንደመሰረትሽ ነው የሚቆጠረው። የሚገርመው ደግሞ ትላንትና ራሱ አንድ ወንድማችን ለካ እነ ኤርሚያስ ምናምን ያሰምጡት ነበርና እኔ ገባውና ኮመንት አረኩት። ክበርልኝ ውሻና ኮመንት አረኩት። ብሮዬ እንደኔ ሳጨልል በውስጥ አውራኝ አልኩት። የማታው ልጅ ከዛ መጣ ከመዝሙር ያሬዶ ጋር ያገናኘሁት። አወሩ። ጥያቄ ነበረውን በቀላሉ ብትና አድርጎ ነገረው። ተመስገን። ከዚህ በኋላ ድርሻ አልልም። እዛኔም ቀውቼ ነበር እና ሌሎችም ጥያቄዎች አምጣ አለን ወንድም እናግዛለን ተብሎ በቃ ደስ የሚል ትምህርት ብዙ ሰው እየነቃ ነው። የእኔ በተለይ የብዙ ሰው ስሜት ነው እዛ ውስጥ ይዤ የነበረው። እግዚአብሔር በሚያውቀው እንዴት በክርስቶስ አንድ አንሆንም የሚል ትልቅ ጥያቄ ተፈጥሯል። ደግሞ በክርስቶስ አንድ እንጂ የምትሆነው አትባላም፣ አትለያይም ጨርሶ። ለዚህ ነው ኦርቶዶክስን ልትወዳትም ልታከብራትም ልትኖርባትም የምትፈልገው። የትም ቸርችድ አንድ ነው ትምህርቱ፣ የትም ገዳም ብትሄድ ትምህርቱ አንድ ነው እና እግዚአብሔር ይባረክ። ያንን ነገር ማወቅ ቀላል አይደለም። ክብሩን እግዚአብሔር ይውሰድ። እኔ ደስ የሚለኝ ዮኒ ደስ የሚለኝ በዮኒ ማኛ ላይ ጋይስ፣ በዮኒ ማኛ ላይ መጠጥ ፈልጎ ነው አልተባለም፣ ገንዘብ ፈልጎ ነው አልተባለም። ታውቃለህ እኛ ላይ የተነገረውን ከፕሮቴስታንት ወደ ጴንጤ ወደ ኦርቶዶክስ መጥቻለሁ። የተነገረብኝን ታውቃላችሁ። የተወራብኝ የቀረዋል እንዴ? እሱ ራሱ እኮ ጨፍጭፎኛል። ዮኒ ማኛ እኔ ራሱ ልሼዋለሁ እኮ በመሀል በጠጇ ጨፍጭ። እኔ ግን ምንም እየሰደቡኝ እንኳን ቢሆን ማን ነው ልጆችም እየሰደቡኝ። እኔ በዚህ አጋጣሚ ግን ደም የከፈለው መስዋዕት እግዚአብሔር ክብሩን ይውሰድ። በእውነት ቀላል አይደለም። ለምንድን ነው ያየሁት ነገር አለ። ዮኒ ከዳነ በኋላ እግዚአብሔር በሚያውቀው ብዙ ሚሊዮን ህዝብ እንደሚመጣ አስዌር ለምን መሰለ፣ በተለይ የደቡብ ወንድምና እህቶቼ ሸውደዋቸዋል፣ አታለዋቸዋል። ፖለቲካን የሰሩባቸው እንጂ ወንጌል አላስተማሯቸውም። እውነቴን ነው የማወራ። ወንጌል ሳያስተምሯቸው ፖለቲካን የሰሩት በቃ ኦርቶዶክስ ጠንቋይ ናት 44 እንትን ነው የምታምነው ምናምን ብለው ሰክሰዋቸው እዚሁ ዝም ብለው ይሏቸዋል። ኖርማል ላይፍ ነው የሚኖሩት። ቃሉን እንኳን አያውቁት። ምንድን ነው ብሎ የሚጠይቅ ትውልድ ከሌለ መዳን የለም። ገባ? መጠየቅ አለም። በህይወት ጉዳይ ነው እና የደቡብ ወንድምና እህቶቼ ደግሞ በጣም የዋና መልካም ሰዎች ናቸው እና ያንን እያወቁ ሲሄዱ እመነኝ ኦርቶዶክስ የሚያጥለቀልቋት እነሱ ናቸው። ሰላማቸውን ያገኛሉ። እንዴ ብራቸውን እኮ ጨረሱባቸው፣ ቡጥቡጥ አድርገው በሏቸው፣ ዘረፏቸው ነው የምልህ በቁማቸው። እግዚአብሔር ምስክሬ። ዮኒዬ አሁን ለምሳሌ ያክል እንትኖች አሉ አለም እነዚህ ሐዋርያት የሚባሉት ኦንሊ ጂሰስ ማለት ነው። እነዚህ ሰዎች ምንም ስለማያውቁ እንዳለ ይዟቸው የት ነው የሚገቡት? ወደ ሐዋርያት። ከየት? ከጴንጤቆስጤ። ከጴንጤ ወደ ሐዋርያት ነው የሚገቡት። ገብቷል? ወደ ሐዋርያት። ግን አንድ ሰው ደቡብ ላይ ሆኖ ስለ ትሪኒቲ ያወቀ ሰው
ስለ እግዚአብሔር ቃል ያወቀ ሰው በተአምርና በተአምር ሌላ ቦታ አይመኝም። በተአምር ነው የምልህ፣ ሌላ ቦታ አይመኝም። በተአምር በጣም እና ኦርቶዶክስ ተዋህዶ አለመሆን በጣም ከባድ ነው ጋይስ። ማንበብ ነው እንዳልኩ፣ ደግሞ ቀርቦ መጠየቅን የመሰለ ትልቅ ነገር የለም። እኔ እኮ እንዳልኩ አብዛኛው ያለውን ችግር ነው የምነግርህ። ልዩነት በክርስቶስ እንዴት ትፈጥራለህ? እንደው በሌላ ፍጠር። እኔና ደሜ ልንለያይ እንችላለን። ባዳነህ አምላክ ትለያያለህ? አንድ እሱን ማምለክ ያቅተሃል። እሺ ሌላስ? ኦርቶዶክስ መለያየት ያለበት እኮ ኦርቶዶክስ ይሄን አምናለሁ ይሄን አላምንም ማለት ያለበት እኮ ኦርቶዶክስ ናት። በአንዱ ክርስቶስ ካልተስማማ በማን ልትስማማ ነው? አንድ ለማመን አንዱን ክርስቶስ ለማመን ከተባላ መንፈሱ የዲያብሎስ እንጂ የእውነተኛው ክርስቶስ አይደለም። ዳዝቹስ በአንዱ ከተለያየ የምታመልከው ስህተት አለው ማለት ነው። አንዱን ይዘህ ከአንዱ ላይ ስህተት ትፈልጋለህ እና እግዚአብሔር ልቦና ይስጣቸው ለማለት ነው። እና ብዙ ያዘመቱት የደቡብ ወንድምና እህቶቻችን ነው። ገንዘባቸውን ጭራ አሁን በቅርቡ እዩ ጭፋን አትችልም እንዳትመጣ አላሉትም እንደ ዘጉበት እኮ አልሰማም። አትመጣም አሉት። በቃ መሯቸው። በቃ አንፈልግም እንዳትመጣ። ምክንያቱም ዘረፋቸው እንጂ አልጠቀማቸውም። የእሱ ህይወቱን ቀየረበት። ህይወቱን ቀየረ። ምንም የተማረው ትምህርት የለ፣ የሚያደርገው ነገር የለ፣ አንድ ነገር ያደርገ የለም። እጥብ አድርጎ የህዝብን ብር እሱ የፈለገበት ሀገር ፈታ ይለበታል፣ የፈለገውን ይሆንበታል። ለአንድ ልጁ በአመት 1.5 ሚሊዮን ብር እኮ ነው የሚያስተምረው በአመት ካምብሪጅ ማለት ነው። ለአንድ ልጁ 4 ልጅ ነው ያለው። ምን አላት? ለእሱ እኮ ሻይ ቡና የሚላት ናት 1.5። አንተ እንጂ የሚያስደነግጥ አሁን እየደረቀ ይሄዳል። ኢቨን ኢን አሜሪካ የሚገርም በጣም ጆይ ኦስተን የተባሉ እነ ሴቶቹም ሌሎችም በጣም ትልልቆች የተባሉት በሙሉ ቸርቻቸው ተዘግተዋል። ሙሉ ለሙሉ ነው ማወራ። ለምን ተዘጋ ተብሎ ሲጠይቅ ህዝቡን ገንዘብ በሉበት፣ የፈለጉትን አረጉበት እንጂ ምንም አይነት ስብከቱን አልሰበኩትም። ይሄ ሞቲቬሽናል ስፒከርስ ማለት ናቸው። ምንድነው? ገንዘብ ይሰጣል፣ ህይወት ይቀየርላል፣ እንደዚህ ትሆናለህ ነው። የሰማያዊ ህይወትን ሳይሆን የምድራዊ ህይወትን ነው የሚነግሩ። ቸግሮ አላደል በቃ ጌታ እንደዚህ ተናግሮኛል፣ በቃ ችግር ይፈታል ምናምን። በዋቴ ስራ እኮ አይለው። ስራ ችግር ይፈታል ነው ጨዋታ። ሌላ የምትሰብከው የለም ስለ ምድራዊ ህይወት፣ ስለ ዘላለማዊ እንጂ ስለ ምድራዊ ምን ብዬ ነው ምሰብክ? ምንድነው ምሰብክ ስለ ምድራዊ ህይወት? እነሱ ግን አሁንም እንዴ ለባለ ሀብት ገስት ሃውስ አይደል የሚያጸልዩት? እና በጣም ድራማ ነው ያለው። እና እግዚአብሔር ይጠብቀን ነው። በጣም አደገኛ ነው። ምድራዊ ሀብትን ልክ እንደ ሌሎቹ የሚያካብቱበት እንጂ እውነተኛ ሰማያዊ ቤትን የሚሰሩበት አይደለም። እንዲህ ቤተክርስቲያን እኮ ኦርቶዶክስ ጋር እግዚአብሔር ምስክሬ፣ በተለይ ኢትዮጵያ የሆነ ዛፍ ስር ቁጭ የምትላለ ብቻ ራሱ ልዩ ስሜት አለው እኮ። እንደው ሌላው ቢቀር በጴንጤ እኮ ደስ የሚል የራሱ እንትን ያለው ቁልፍ አለው የራሱ የቤት ቸርቹ። እሱ ሲከፍት ሲገባ ትገባለህ፣ እሱ ሲወጣ ትወጣለህ። የአዳራሹ ስትሄድ አዳራሹ ስትሄድ እድር ቤት ምናምን ታውቃለህ አይደል? እድር ቤት እድር ስከፍል በልጅነት አይታላ ሄደ አዳራሽ ጋር የምከፍለው ታክ በቃ አሁን ከሰኞ እስከ እሑድ ጠዋት ኑ ካልተባላችሁ በቀር የትኛው ጴንጤ ነው እንደው ልጸልይ ብሎ የሚሄድ በራሱ ተነሳሽነት? ኦርቶዶክስ ጋር ተመልከቱ። ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ አይደለም ግቢ ውስጥ ሰው ጥግ ይዞ መዝገበ ጸሎቱን ውዳሴ ማርያሙን ይዞ ይጸልያል፣ ከአምላኩ ጋር ይገናኛል። ሌላስ ጴንጤ በፕሮቴስታንት ውስጥ አንድ ሽማግሌ አታገኙም ሄዶ የሚጸልይ። አንድ ሽማግሌ ይቅርታ አሮጊት ነው የሚባለው አለ፣ በእድሜ የገፉ አሮጊቶች አታገኙም ጴንጤዎች ሄዶ የሚጸልዩ ጠዋት ከፕሮግራም ውጭ። ሌላ ይቅር ፕሮግራም ላይ
እስቲ ተመልከቱ የጴንጤን አዳራሽ አብዛኛው ወጣት ነው። አብዛኛው አሮጊቶችና ሽማግሌዎች የሉም ማለት ይቻላል። ይሄ ማለት ደግሞ ምን የለውም መሰለ ወጣት ስሜታዊ ነው። ነገ ዜሮ ነው የሚቀረው፣ ዜሮ አትጠራጠር። ይሄው አሜሪካን ሀገር ላይ እኮ እየተከፋፈለ አንዱ ቸርች 4 ቦታ ተከፋፍሎ 4 ሰው ይዟል። 4 ሰው አንዱ ፓስተር 4 ሰው ይዞ ይወጣል፣ ይገነጠላል። አንዱ ፓስተር ተጣልተው ማለት እርስ በርስ ተጣልተው ምስክርነት የሰማሁት ምን ልላችሁ ፈልጌ ነው፣ አርምሞ ለመያዝ ለመጸለይ የሆነ ነገር ለመሆን ገብቷችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምትመች ናት። የእውነቴን ነው የምላችሁ፣ በጣም የምትመች በጣም እኔ ቆጨኝ ደግሞ ትንሽ ከአድዋ ድል በኋላ መሆኑን ሳላውቅ ጥንቡቅ ያልኩበት ነገር እስካሁን ይሰማኛል። ደህና ናችሁ? ሰላም መምህር፣ ሰላም ናችሁ ወይ? ሁላችሁን እኔ እንደምን አለህ ደሜ ላይምታችሁም ያላችሁ ሁላችሁን ሰላም ብያለሁ። ከአድዋ ድል የሚለው ሚውት አላነሳ ዘንድ እድሉን አልሰጠኝም። እንዳነሳ አስገደደኝ። ግድ ይላል። በእውነት ነው የምለው። እንደ ቃጭማ ትናንትና በቅሎ ቁመቱ ስላደገ ታሪካዊ መስሎ ይኸውልህ ትውልድ ያውካል። በጣም እንጂ በጣም በሚደግን እግዚአብሔር ይመስገን። የመጨረሻው ዘመን ስለሆነ ደግሞ እግዚአብሔር መንገዱን ያሳያል። ብርሃንና ጨለማ አለ። እንደገና ደግሞ አሳቹንም ይዞ ነው የመጣው። አሳቹ ደግሞ እወድሃለሁ ይሆንልሃል በሚል በተለይ በምድራዊ የምታየውን ፎከስ የምታደርገው ወጣቱ የተከማቸው እዛ ምድራዊ ላይ ፋንሲ ላይፍ ለመኖር ነው። ምድሩን ትገዛላችሁ ስለሚል በጣም የሚገርመኝን አንድ ነገር ልንገራችሁ። በዚያው እንዲያው ጥሩ ሐሳብ ስለሆነ ይዛችሁ የነበረ ከሚገርመኝ ነገር አንዱ የአባቶቻችን ታሪክ የአበውን ገድል አንዳንዱን የቤተ ክርስቲያን የሚማርኩ ምስጢራት ልናነሳ ሐሳብ በምንሰጥበት ጊዜ በተለይ ወንጌል የሚወራ አይደለም የሚኖር ነው። ወንጌልን የኖሩ ሰዎች ደግሞ ስማቸው ተመዝግቧል። በተጨማሪ መጽሐፍ ቅዱስ ብቻ የሚል አስተምህሮ መድኃኔ ዓለም ክርስቶስ መጽሐፍ ቅዱስን ለሐዋርያቱ ባጻፈበት ወቅት የክርስቶስ ስም ብቻ አይደለም የተጻፈበት፣ የብዙ ሰዎች ስም ተጽፎበታል። የሚያምኑትም የማያምኑትም ሰዎች ስም ተመዝግቧል በመጽሐፍ ቅዱስ። ምን ለማለት ፈልጌ መሰላችሁ? የሚያምኑትን ስለ መልካም ስራቸው፣ ያላመኑትን ስለ መጥፎ ግብራቸው ተመዝግቦበታል። ከዚያ በኋላ ይህ መጽሐፍ ቅዱስ መምሪያ ሆኖ ተቀመጠ። ለምሳሌ እንዲያው አንድ ቀለል ያለ ሐሳብ ላንሳና አንገቷን ይሄ የሽቱ አንገት የሰበረችዋ ሴት አለች። ይህ ወንጌል በተነሳበት ሁሉ ስሟ ሲጠራ ይኖራል ብሎ ጌታ መስክሮላታል። ስለምን ቢሉ በተሰበረ ልብ የሽቱ አንገት መጣ ስለሰበረች የተነገረ ነው። ልክ እንደዚህ ሁሉ አንገታቸውን ስለ ስሜ የተጠላችሁ ትሆናላችሁ ብሎ ጌታ እንደተናገረ ስለ ስሙ ወንጌልን ሲሰብኩ የተጠሉ የሆኑና በስሙ የተሰደዱ ብለውም የሞቱ ሐዋርያት አሉ። የሐዋርያት ደግሞ ሐዋርያቶች አሉ። የሐዋርያት ተከታይ ደቀ መዛሙርት የምንላቸው ማለት ነው። እኒህ ሁሉ በጠቅላላ ስለ ክርስቶስ ብለው ያለፉ ናቸው። የነሱ ታሪክ በመጽሐፍ ተጻፈ። ስለተጻፈ ገድል ተባለ። ያ ገድል ሲነገር ለክርስቶስ ብለው ዘመናቸውን ሁሉ ለእግዚአብሔር ገብረው የላመ የጣመ አልበላም ብለው ጉልበታቸውን ለመነኩሴ ነፍሳቸውን ለሥላሴ ሰጠው ጸባ አጋንንት ግርማ ሌሊት ድምፅ አራዊት ላብራራው። ይህንስ ዛሬ ጸባ አጋንንት ማለት ሰይጣን እየተጣላቸው ውጣ ከዚህ ምን ትሰራለህ ሄደህ በዓለም እንደዚህ እንደፈለክ አትሆንም እንዴ እያላቸው። ግርማ ሌሊት ማለት ደግሞ የሚያስፈራው የሌሊት ጨለማ ማለት ነው። በዚያ ጨለማ ውስጥ ጸባ አጋንንት ግርማ ሌሊት ድምፅ አራዊት ማለት ደግሞ ሰው በሌለበት መካከል በበረሃ ስለሚኖሩ የአራዊት ድምፅ፣ የነብሩ፣ የአናብስቱ፣ የአናምርቱ ድምፅ ሲንጎደጎድ ያንን ሁሉ ታግሰው ጉልበታቸውን ለመነኩሴ የሰጠው ማለት እየሰሩ ይህ የኔ ድርሻ ነው ሳይሉ ዓለም ላይ ለምን ሰራው ድርሻችን የኛ ነው እንላለን። ገዳም ግን ይሄ የኔ ድርሻ ነው አይባልም። 100 ኬሻ ቢገኝ የኔ 2 ኬሻ አለኝ አይባልም።
ያንን ሲታገሱ የኖሩ ቅዱሳን ስማቸውን ልናወሳ ለክርስቶስ የሞቱ እንዲህ አይነት ቅዱሳን አሉ ብለን እኒያን ቅዱሳን ለክርስቶስ መሰዋታቸውን አይቶ ሰው ጥንካሬ እንዲኖረው ለካን እንዲህ የሆነ ቅዱስም አለ፣ እኔ ለክርስቶስ ሰዓቴን መስጠት አቅቶኛል። እነሱ ግን መላ ዘመናቸውን ለክርስቶስ ሰጠዋል። እኔ ለክርስቶስ ስለ ስሙ መሰደብን መቻል አቅቶኛል። እነርሱ ግን ስለ ስሙ ተገርፈዋል ብሎም ተሰቅለዋል። ለካን ስለ ስሙ ቅዱሳን እንዲሆነዋል ብሎ ሰው ክርስቲያናዊ ወኔ እንዲኖረው ኦርቶዶክሳዊ ርዕይ አረዳድ እንዲኖረው ቀጥ ያለ ስርዓት እንዲኖረው ብለን የቅዱሳኑን ስም ስንጠቅስ ስሟቸውማ እንግዲህ ተረት ተረት ጀመሩ ይሉናል። እቺ ናት የፈለኳት ምስጢር። ይሄን ስናስተምር ተረት ተረት ጀመሩ ተረት ተረት ይሉናል። እነሱ ግን የሚገርማችሁ አዳራሽን ያህል ህዝብ ሰብስበው አካውንት ስንት ነው? የሚስት ስም ነጠረች፣ የወንድምህ ስም አበበ አይደለም ምን ይላሉ? እንዲሁ ግሩም እኮ ነው በእውነት። አካውንት ላይ ያልታወቀ ብር ይገባልሃል። አሜን እልልል እንዴ ዘይጻመ ወጅ ብላ የሚለው ወንጌልሳ ያልደከመ አይብላ እያለ ከምን ደክሞ ነው ዝም ብሎ ቁጭ ብሎ ከአካውንቱ ገንዘብ ይገባለት? መች ደከመ? በምን በኩል በየትኛው ስሌት በምንኛው ሂሳብ ነው ሰው ሳይሰራ ከአካውንት ገንዘብ ይመጣልሃል ሲባል እንዴት ነው? ከማን ነው የሚቀነስ? ከሰማይ ነው የሚንጠበጠበው ነው? ከሌላ ሰው ነው የሚቀነስ? ከሌላ ሰው ከተቀነሰ ስርቆት አይደለም? ከሌላ ሰው ከተቀነሰ ስርቆት አይደለም? ከሌላ ሰው ከተቀነሰ ስርቆት ከሆነ የሰርቀ ብላ የሚላለ ይትስርቅ የሚለው አልፈረሰም? ከሰማይ ነው የሚንጠበጠብ ከተባለ በየትኛው ዘመን ነው ብር ከሰማይ የሚንጠበጠበው? ይሄ በተቋም ደረጃ የሚሰጡት ትምህርት ነው። ከዚህ በላይ ተረት አለ ወገኖች? ያልታሰበ ነገር ወደ ቤት ይመጣልሃል። በፍጹም ጠብ የሚል ነገር የለም። ይሄ እነሱ የሰሩት ቁማር ነው። ከዚህ በላይ ተረት አለ ወይ? ነገረ ቅዱሳን ሲነገር ተረት የሆነበት የሰው አካውንት ሲዘረዘር ጽድቅ የሆነበት በሕግ አምላክ በመምህር አምላክ ያሰኛል። ከምን እንደሚያመጡት ማን እንዳስተማራቸው እኔ በጣም እንዲያው ሐሳቡን አነስታችሁት ስላገኘኋችሁ በጣም ገርሞኝ ነው ሐሳቡን እኔም ለማንሳት የተገደድሁትና እኔ ይገርሙኛል። በቃ ይሄ የሚሄዱበት ርቀት ገና ትንሽ ዘመን የሆነው ብቻ አይደለም። በነገራችን ላይ ብዙ ሰው ይሄን ያህል ዘመን የሆነው ይላል። ከዘመን ብቻ ሳይሆን በእድሜማ ሰይጣንም እኮ ከሰው ይበልጣል። እድሜ ዋጋ አልኖረው ብሎ ነው እንጂ እና ትናንት መምጣታቸው ብቻ ሳይሆን ትናንት መጣው ደግሞ ቀዳሚ ለመምሰል የሚያደርጉት ጥረት በጣም ይገርሙኛል። ቤተክርስቲያንን ባለ ተረት አምነሽ ብሎ ከመተቸት ይልቅ እናንተ ቤት ያለውን ተረት በሶፍት የሚደረግ ተረት እንዲሁም ጣት ፈጠርነ ከታምር ወደ መፍጠር አልፈናል የሚል የፕሮቴስታንት ፓስተር እኮ አይቻሉ። ከታምር ወደ መፍጠር እግዚአብሔር ያመልክታችሁ። እና ይህ ሁሉ የሚደረግበት ቤት የትኛው ቤት ነው? እኛ ቤት ላይ ነው ወይ? እኛ ቤት ሰርተህ ብላ ነው። ከኦርቶዶክስ እንደውም 100 ብር ስጠይ አንሰጥም። እኛ በብር ሃይማኖት የምንሰጠው ሰው የለን። ሰርተህ ቆፍረህ ምትበላ ምትነግድ ከሆነ ነው በመደበኛ ስራ። ሃይማኖት ከንግድ ጋር ምንም አይነት ህልውና የለውም። ወይ ንግዱን መምረጥ ወይ ክርስቶስን መምረጥ ነው። ከዚያ ውጭ ግን ክርስቶስን ስለተከተልሁ ደሞዝ ትከፍሉኛላችሁ፣ ደሞዝ ስለከፈልን ክርስቶስን ታመልከዋለህ ብለን የምናመጣው ሰው የለንም። እና ዮኒም ወንድማችን እንግዲህ አንዳንድ ቀን እንግዲህ ቀን ሲጥል ይባላል። በእኛ ቤተክርስቲያን ተርጓሚ ምን ይባላል መሰለ? ቀን የማይጥለው የፊደል ሰረገላ የማያሰናክለው ጠጅ የማያሰክረው የለም ይላሉ። ጠጅም ከጠጡት ያሰክራል፣ የፊደል ሰረገላም የማያሰናክለው የለም። የፈለከውን አንባቢ ብትለው ፊደላት ያሰናክላሉ ፊደላት። ጠጅም ደግሞ የምንም በፍጹም ቢል ሰው ብሎ መቼም ከጠጣ መስከሩ አይቀርምና ቀን ጥሎ ሰው ይወርቃል። ዋናው ትልቁ ነገር ይፈቅድ እግዚአብሔር ሞቶ ለሃጥ አላ ግባቱ ወተመይጦቱ ሀቢሁ ነው የሚል መጽሐፍና ምን ማለት ነው በአማርኛ? እግዚአብሔር የሰው ልጅ ሞቱን ጥፋቱን አይወድም ወደ ራሱ መመለሱን ነው እንጂ ተብሏል። እና ዋናው ትልቁ መመለስህ ነው። ሁላችንም ደስ ብሎናል። ጠፍቶ የተገኘው ልጅ ሲመጣ ወደዩ ህልቀተ ውስጥ አጻቢ ሆነ የተባለ ለጣቱ ቀለበት አድርጉለት፣ አምጽሁ ላህመ መግዛአ ወጥብሁ ላማምጡ ፍሪዳንጡ እረዱት አለ። ንብላውን ተፈሳለ እንብላ እንደሰት እስመ ዝንቱ ወልድየ ሞተሂ ወሃይወ ተሃጉለሂ ወተረክበ
ይሄ ልጅ ሞተ ካልሁት ድኗል፣ ጠፋ ካልሁት ተገኝቷልና አይደል ያለ። እሱ እንኳን እንግዲህ እያማረረ ነበር የመጣው። አባቴን ምን እለዋለሁ አለ። እንዲያውም መላ ፈጥሮ ነበር። ወእብሎ ለአቡዬ አባ አበስኩ በሰማይ እኔ ወበቅድሜከኒ ወይዜሰን ኢይደለወኒ ሰማይ ወልደከ አላ ረሴኒ ከመ አሐዱ ማግብርቲከ ብሎ ነበር። እሱ እንደ ባሮች ቁጠረኝ እንጂ እዚህ በኋላ እኔ ልጅ ልባል አይገበኝም ብሎ ነበር። የገነነ ልጅ ነው ማደርግህ፣ ተው ዝም ብለህ አንተ ልጅ መባል ብቻ ነውን? ከነበረው ይልቅ እንዲያውም አርድልሃለሁ አለው። ያኛው ከቤት ሲኖር ያልታረደለት በሚመጣው ታርዶለታልና እግዚአብሔር እድሜ ሰጥቶ ወደዚህ ስላመጣህ እጅጉን ሁላችንም ደስ ብሎናልና አንዳንዶቹ ትናንት እዚያ ነበር ዛሬ እንደዚህ ነበር ምናምን እንደዚያ ይሄ ትክክል አይደለም። በነገራችን ላይ እለ ይግበጉ ወይጋበጉ ይላል መጽሐፍ። ማይገቡ ማያስገቡ ሰዎች አሉ። በሩ ላይ ቆመው ክርስቶስ ዘበኛ ይወከላቸው የሚመስሉ ማለት ነው። ምን ምታረግ መጣ፣ ለምን እንዲህ ትላለህ፣ ለምን እንዲያ ትላለህ የሚሉ ይሄ በቁም ማበድ ነው። ሰው ሲመጣ መቀበል ነው። እንዳይሄድ ደግሞ መጸለይ ነው። ቢሄድ እንኳን ደግሞ እንዲመጣ አሁንም መጸለይ ነው እንጂ ተስፋ ቆርጠን እዚህ በኋላ አታስፈልገኝም ተብሎ የሚወድቅ ሰው የለም። የእንጨት እንጂ የሰው ጠማማ የለውም። በቃለ እግዚአብሔር የማይስተካከል ስለሌለ ማለት ነውና ደሜ ሰበር ነው እንግዲህ የገባን ዝም ብለን አሁን መድረኩን ለባለቤቱ አለመንፈስ እጅግ በጣም ድንቅ ምክር ድንቅ ትምህርት ነው ያስተማሩልን። በእውነት ቃሉት ያሰማልን። እኔ አውቃለሁ አሁን እርሶ እንዳሉት አሁን ላይ ስለ ዮኒ ማኛ የእውነት ብዙዎች ልባቸው አላረፈም። ዛሬ ግን በሱ የተነሳ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስንቶች እየጎረፉ እያለ እየሰማችሁ ነው። እና እኔ የሚገርም ቃል ነው የተናገሩት። በር ላይ ቆሞ ወይ አይገባ ወይ አያስገባ ያሉት ቃል አሜዚንግ እውነት ነው በጣም እና ዮኒዬ በርታ ወንድማችን። የእውነት አምናለሁ አውቃለሁ የምትወዳት የእናት አምላክ ለአንተን ትልቅ ደረጃ ላይ እንደሚያደርስ አውቃለሁ። ያቺ ደግሞ ከነስሟ ቅድስት ድንግል ማርያም ከነስሟ የምጠራውን ወዘና ራሱ ስጠራው ግርማ ሞገስ ራሱ አፍ ላይ የሚወጣው አክሰንት የሚገርም ነውና በርታ ወንድማችን። እግዚአብሔር በዚህ ዘመን አሳይቶ ምን ይላል መሰለህ መጽሐፍ ቅዱስ ላይ ምንድነው እግዚአብሔር ወደ ምድረ በዳ ይልካል። ከዛስ ምን ይላል? እቺ ውዷን ተደግፋ ከምድረ በዳ የምትወጣ ማናት የሚል ቃል አለ ምሳሌ ላይ። ውዷን ተደግፋ ከምድረ በዳ የምትወጣ ማናት? አሁን አንተ ውድህን ተደግፈ ነው ከምድረ በዳ የወጣው። ምድረ በዳ የነበርከው ከዛ ውስጥ ወጥተሃል። ስለዚህ እግዚአብሔር ደግሞ የሚጠቀምብህ ብዙ ነገሮች አሉ። እግዚአብሔር ይህንን ደግሞ እንደሚያደርግ አይስዌር አምናለሁ። ለምን 1 ሰዓት የሚገባውንም 11 ሰዓት የገባውንም ስራ የሚከፍል ራሱ ባለቤቱ ነው። እኔ ከፍላለሁ። እኔ እስከከፈልኩ ድረስ እናንተ ልታጉረመርሙ አትችሉም። ገንዘቡ የሚወጣው ከኔ ነው ያለ ጌታ አለ እና ለጢሞቴዎስም ጳውሎስ ማንም ታናሽነትን አይናቅ ብሎታል። በርታ ወንድሜ፣ ጠይቅ። እዚህ እኛ ቤትም ጥያቄ ካለ ጠይቅ። አንተ በምትጠይቀው ጥያቄ ብዙዎች ይማራሉ፣ ብዙዎች ብዙ እውቀት ይጨብጣሉ። ብዙዎች የእውነት ነው የምልህ። እኔ አሁን ቅድም እህቴ እያለች ነበረ ጣዖት ይመለካል ቤተክርስቲያን ላይ ምን ይባል ነበር። እኔም እያለሁ እንደዛ ይባል ነበር። ቀጥታ ነው የገባሁት። ጴንጤ ሆኜ ለመጀመሪያ ጊዜ ገብቼ ለጣዖት ነው ለአምላክ ነው የምሰግደው ብዬ ገብቼ ሰግጃለሁ። ጴንጤ ሆኜ ዮኒ እማምላክ ምስክር ነጠላ ገዝቼ ጴንጤ ሆኜ ዓርብ ቀን የስግደት ቀን ታስታውሳላችሁ ቤተሰብ? ዓርብ ቀን የስግደት ቀን ለነገሩ ልቤ እንዳለ ኦርቶዶክስ ውስጥ ነው የዛኔ ሙሉ ለሙሉ ማለት ነው። እና ውሸት መሆኑን አረጋገጥኩ የዛኔ ውሸት መሆኑን በቃ ውሸት እንደሆነ ለጣዖት እንደማይመለክ የሚመለከው ለእግዚአብሔር ለአምላካችን እንደሆነ ገባ። እግዚአብሔር አምላካችን ከእስራታችን ከበደላችን ከኃጢአታችን ከተለያየ ነገር አላቆን ጉልበታችንን አይቶ ምሕረቱን እንዲያበዛልን ገባ። በምሕረቱን እንዲያበዛልን ስግደትን ነው የሚያቀርበው እና አማልክት ምናምን የምትሉ ሰዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አማልክት የለም። አማልክት አለ ብላችሁ ጋር ብታስቡ እሰባብረዋለሁ። ሲጀመር የለም ሲጀመር
አለ የምትል እንኳን ከሆንክ ሄጄ እሰባብረዋለሁ። ሲጀመር የሆነ ነገር ልበል እኔ ትንሽ ምንድን ነው አሁን የብዙዎቹን አይን እዚህ ጋር ኦርቶዶክስ ጋር አይደለም አይኑ ችግር ያለው እዛ ምን አለ መሰለ አሁንም እንዳልኩ አንድ ክርስቶስን ነው ምናምነው ይላሉ። አንዱ ቅድምም ብየዋለሁ አሁንም ደግመዋለሁ። ታዲያ ልዩነት ለምን መጣ? for what reason? እሱን መመለስ የማይችል ሰው አይኑን ማብራት ይችላል። በኢየሱስ ክርስቶስ እምነት ከተከፋፈልክ ከክርስቶስ አይደለህም። ተግባባን? ይህንን ነው እነሱ ፎከስ አድርገህ መጠየቅ ያለብህ ሁልጊዜም። አሁን ለምሳሌ ታስታውስ እንደሆነ እናንተ እዛ ቦታ ላይ ብዙ ጊዜ አትጠይቅም እንጂ ኤፍሬም ቃል ምናምን ሲሰባሰቡ እምነታቸው የተለያየ ነው። እዛው ለምን አትጠይቃቸውም? ለምንድን ነው ለሁሉም አንተ መልስ የምትሰጠው? አዎ እኔ አሁን ብኖር እንዳንተ ቆም ብዬ ነው የማየው። ማናቸው ብዬ ነው የምጠይቀው። ሁለቱ መለያየታቸውን ካወቅኩኝ እነሱን ነው እንዲነጋገሩ የማደርገው። ሲምፕል። ለምን ቁጭ ብለህ እዛ መልስ እንደምመልስ ደሜ ብዙ ጊዜ ግራ ይገባኛል። ስታይ ሁለት የተለያዩ መሆናቸውን ካወቅ እዛው አያይዛቸው። ቆይ ከኔ ጋር ከማውራታችሁ በፊት አንተ ይህንን ነው የምታምነው፣ አንተ ይህንን ነው የምታምነው፣ ክላሽ አያደርግም ወይ? እዛ ይጀምሩታል ራሳቸው። ከዛ አንተ አዳማጭ ትሆናለህ። ከዛ በሚነጋገሩት በሳቱት ላይ አንተ መልስ ትሰጣለህ። አይ ሁለታችሁም ስህተት ነው ያላችሁት፣ ይሄ መጽሐፍ ቅዱስ የሚለው እንዲህ ነው ብለህ በትክክሉ መናገር ነው እንጂ ሁለቱም ያም ሲጠይቅ ይህም ሲጠይቅ እንዴት እሺ ትላለህ እንደ ይገርቢ ስማርት። እኔ እኮ እያየው ስለሆነ ነው። እዛ ቤት ስትሄድ የተለያዩ እምነት ያላቸው የተለያዩ ዲኖሚኔሽን ያላቸው አንተን ሊያፋጡ ሲመጡ ሀውካም ሳይኮሎጂካሊ ያንን ነገር ማትቀይረው ገባ? ለሌላ ጊዜ እንዲሆነ ነው የምጠቅመህ እንደሆነ ነው። አሁን ትናንት ዮኒ አይተህ ከሆነ ትናንትና በሳክራመንት ጉዳይ ላይ እንደተለያዩ እኔ ለምን ወጣህ አለኝ ሰምተህ ከሆነ ማለት እና ለምን ማን ነው የሚያስገባው? ሰው አታስገቡ፣ እኔ የማስገባው። ለምን ወጣህ አለኝ። ለምን ወጣህ ብሎ ሲለኝ ነገርኩት። የወጣሁበትን አንኳር ለይቼ ለዛውም የገላትያ 5:20 ሀሳብ ፐርሰናሊ የምታደርገው ኃጢአት አለ፣ ዝሙት፣ ስካር፣ መጠጥ አለ። አንድ ፐርሰናሊ የምታደርገው ከዛ ባሻገር ደግሞ በግሩፕ በህብረት ገባ፣ በህብረት የምታደርገው አለ። ምንፍቅና፣ አድመኝነት፣ መከፋፈል ይላል። እነዚህ ሶስቱ በእነዚህ ሶስቱ መሰረት ተለያይቻለሁ አለኝ። ከእናንተ መካከል አልኩት፣ እናንተ መካከል በነ ሀና ሉትራንና በአንተ በሙሉ ወንጌል እንኳን ልዩነት አለ፣ መለያየት አለ አልኩት። መለየት አለ። ይሄ መለየት ደግሞ የእግዚአብሔር መንግስት አትወርሱም። ሀና በቅዱስ ቁርባን ታምናለች፣ አንተ አታምንም። አታምንም ታምኛለች አልኳት። ዝም። አሁን ምንድነው ስትራቴጂያቸው? ቃል የሚያወጡ ከሆነ እርስ በርስ ሊለያዩ ነው፣ ልዩነታቸው ሊፈካ ነው። እርግጥ ነው ፈክቷል፣ ታይቷል ልዩነታቸው። ግን ትናንትና አይተህ ከሆነ እንትና ላለመመለስ ዝም ስትል ነበረ ሀና። መልሽ ነው ማለት ያለብህ። ኖ መልሽ፣ ዝምማ አያስፈልግም። መልሽ፣ ጠይቄሻለሁ፣ መልሽ፣ አንተም መልስ። እዛው ነው አንተ ማድረግ ያለብህ። ምንድን ነው በልዩነታቸው ገብተህ እነሱን እራሳቸው ይነጋገሩ፣ ሰው ጉድ ይበል። ይሄ ነው መደረግ ያለበት። ማንኛውም የኦርቶዶክስ ወንድምና እህቶች ሄደው ሲነጋገሩ ሁለት የተለያየ እምነት ካላቸው ጋር እንደሚያወሩ ማወቅ መቻል አለባቸው። ሁለት ለተለያየ እምነቶች ሁለቱም አንተ እንዲጠይቁ አትስማማ ነው ወይ ደምነት አንተ ጋር ችግር አለ፣ አንተ ጋር ልዩነት አለ። መጀመሪያ እንዴት ነው ፊክስ የምታደርጉት? አንድ ነን ትላላችሁ፣ ፊክስ አድርጉት በላቸው። እቺን ነገር ከምንም በላይ ይጠለዋታል። ይህን ሚስጥር በኃይለኛው የደበላለኩት እኔ ነኝ ካየው። ኦፊሻሊ የኦርቶዶክስ አስተማሪዎች አውቃሉ፣ ግን ብዙዎቹ ምንድነው ኦርቶዶክስ ስለሆኑ ነው ብለው ያስባሉ። አሁን እኔ ውስጥ ገብቼ ያየሁትን ስለምናገር ሰው አመኔታ አለው። ኦርቶዶክስ ከጥላቻ ነው ብለው ሊሉ ይችላሉ። ገባ? እንደዚህ የሚሉት ውሸታቸው ነው ሊሉ ይችላሉ። እኔ ግን ገብቼ አይቼ ነው ልዩነታቸውን ፊት ለፊት ያሰጣሁት። ስለዚህ ገስዋት መዋሸት አይችሉም። አደባባይ ላይ አምጥቼም እንዲነጋገሩ አድርጌያለሁ። አደባባይ ላይ መጥተው ተነጋግረዋል ልዩነት እንዳላቸው። እንዲያውም ኦርቶዶክስ ይሻለኛል እስኪሉ ድረስ እነ መካነ ኢየሱስ። አሁን ደግሞ መካነ ኢየሱስ ያንን ደንግጠው ደግሞ አሁን ደግሞ ጸጋ ብቻ ብላ በሚለው ደግሞ ራሳቸው ጋር ግራ ተገባብተዋል። መልሰው
አየህ ካፈርኩ አይመልሰኝ ነው። ከዛ ደግሞ እዚህ ለመመለስ ፈለጉና ግራ ገባቸው። በመሀል ላይ ብለሽ ይውሳል። በመሀል ላይ ግራ ገባቸው። አሁንም የምለው ምንድን ነው? እግዚአብሔር ይባረክ። ልዩነት ለምን ፈጠራችሁ? ይችን ብቻ መልሷት። ልዩነት የእያንዳንዳችሁ ቤተክርስቲያን የመካነ ኢየሱስ፣ የቃለ ሕይወት፣ የመሰረተ ክርስቶስ፣ የሙሉ ወንጌል እንዴት አይነት የተለያየ ትምህርት ይኖራቸዋል? መልሷት። የምንም መጮ የለም። መልሳት። መልስ ከሌለ ከክርስቶስ አይደላችሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ አንብብ። የአባቴን ፍቃድ የሚፈጽም እንጂ ጌታዬ ጌታ የሚለኝ መንግስተ ሰማያትን አያወርሱም፣ ሂዱ ከዚህ ብዬ እመሰክርባቸዋለሁ ነው ያለው። አከተመ። የለም በቃ የአባት ትእዛዝ መፈጸም ያስፈልጋል እና አትፈጽሙም። እና ይሄ ጓ ማለት ኦርቶዶክስ እንዲላት ማለቱን ተውና አንተ ተስማማ። መጀመሪያ ተስማሙና ኑ፣ ችግር የለውም። ተስማምታችሁ ስትመጡ እዚህ ጋር ደግሞ መልስ ይሰጣል። ስለዚህ የትም ቤት ስትገባ ደሜ ማድረግ ያለብህ ከገባ አደራ፣ ሁለቱን የምታውቃቸው ናቸው፣ እርስ በራስ ይነጋገሩ። ጨረስክ፣ አንተ ስራን ጨረስክ። እነሱ ሲባሉ ድቅ ብለህ እንጆይ ታደርገዋለህ። ለምን ትምህርታቸው አንድ አይደለም? የምን ለዚህ ማገዝ የምን ለዛ ማገዝ፣ ራሳቸው መልስ የላቸው። ያ ልዩነቱ ነው። 30 አይነት ቦታ ቸርች ሱቅ በደረት ያደርጉት። ገባ? ጥሎ አኩርፎ ይወጣል። የሆነ ሰው የራሱን ይከፍታል። ገባ? አኩርፎ ይወጣል፣ የራሱን ቸርች ይከፍታል። አኩርፎ ይወጣል፣ የራሱን መጋዘን ይከፍታል። ገባ? መብት አለው። ሚውት ነጀለስ አባት የላቸውም። አባት ስለሌላቸው ገብተዋል። ሃይማኖት ላይ እንትን ማድረግ አይችሉም፣ መስማማት አይችሉም። አባት የላቸውማ። ገባ? አባት የላቸውም። ስለዚህ አባት ስለሌላቸው አባት እኛውን አባት አለን። ገብቷል? እኛ አባት አለን፣ ብናጠፋ የሚመክረን፣ ብንገጽጽ የሚመክረን፣ የሚመልሰን። ገባ? ያቺ አባት እንግዲህ ቤተክርስቲያን በአባት ከተመራች አስብ እንግዲህ ማንም ሰው በማን ጥላ ስር ነው ያለው? በቤተክርስቲያን ጥላ ስር ነው ያለው። ማናችንም እዛ አንድ ግን ነገር እውነተኛ ነገር ልንገር፣ ያኮረፈ ጴንጤ ወይ ነብይ ይሆናል ወይ ሐዋርያ ይሆናል። በቃ ቸርች ጀምላ። ለዚህ እኮ ነው አባት እምልህ እኮ ለዚህ እኮ ነው። አይታ አባት እምልህ ለዚህ ነው። አባት ያስፈልጋል። አባት የላችሁም። ብዙ ሞግዚቶች አሏችሁ አለ ጳውሎስ። እኔ ግን ለእናንተ አባታችሁ ነኝ አለ። አይታ ትክክል። አንድ አባት ያስፈልጋል። አንድ ሲኖዶስ ያስፈልጋል። ይኸው ቼኑ ደስ ሲል ከአዲስ አበባ ያለው የቤተክርስቲያን መዋቅር ጅጅጋ ብትሄድ አንድ ነው። እቺም በደንብ አልሰማኝም፣ ደግመህ ስማ እስቲ ደሜ። ያኮረፈ ጴንጤ ወይ ነቢይ ወይ ሐዋርያ ይሆናል። ይህ ማለት ምን ማለት ነው? እያቸው የራሱን ሱቅ በደረቴ ከፍተው ሐዋርያ ነኝ ነቢይ ነኝ ብሎ ይመጣል። አለቀ። አባት የለውም ማለት እዛ እኮ ነው። አባቢ እየነገርኩ ያሉት እኮ እሱን እኮ ነው የምልህ። እዚህ ጋር ግን ከቤተክርስቲያን ግን ልውጣ ብትል ከቤተክርስቲያን አሁን ከኦርቶዶክስ ተዋሕዶ ወጥተህ የራስን ምንም ነገር መመስረት አትችልም። ትንሽዬ ኪዳነ ምሕረት ብለህ መመስረት አትችልም። በቃ አደገ። መንፈቃል ትወገዛለች። እንደዚያ ብቻ ሳይሆን እንኳን አሁን ዮኒ እንዳልኸው አበላልጦ አለያም ደግሞ ከሆነ ሰው ጋር ተጋጭቻለሁና ብሎ የግል ቤተክርስቲያን መክፈት ይቅርና ቤተክርስቲያን መንገዱ ራቀኝ፣ ተራራ ሆነብኝ፣ ቁልቁለት ሆነብኝ ብሎ ቤተክርስቲያን ለመመስረት የሚፈልግ የምእመናን የቁጥር ብዛት ራሱን የቻለ መሰረታዊ ልኬት አለው። ቤተክርስቲያን ለመመስረት ቤተክርስቲያኑ ከተከፈለ በኋላ የሚያገለግሉ ካህናት ምን ያህል እንደሆኑ፣ ዲያቆናት ምን ያህል እንደሆኑ ሊቀ ጳጳሱ ዳታ ይይዛል።
ይሄ በስርዓት ተይዞ ከዚያ በኋላ በሊቀ ጳጳሱ ፈቃድ የዚህ ቤተክርስቲያን ካህናት ጥንት ከነበሩበት ቤተክርስቲያን እየሄዱ እንዲቀድሱ፣ ጥንት የነበሩት ካህናት ከአዲሱ ቤተክርስቲያን እየመጡ እንዲቀድሱ ስርዓት ተሰርቶ ሕግ ተደንግጎ ሊቀ ጳጳሱ ተገኝቶ እንዲባርክ ባይገኝ እንኳን ሊቀ ጳጳሱ የሚባርከው ጊዜቱ ደሜ ተው። 10 ሰው ማስገባት ማስወጣት አቁሙና እንማር ፕሊዝ። አታስገቡ እስቲ ሰው ጋይስ እባካችሁ። ያንተ ሞዴሬተሮች መንገደኛ ሁላ ነው የሚያስገቡት በጌታ ውይ ደም አታስገቡ። በቃ የተከበሩ አባት አሉ እዚህ ጋር ነው። እባካችሁ ሞዴሬተር ለምን አታነሳም አንተ? መንገደኛ ሁላ ሞዴሬተር ሰጥተህ በቃ ተው። አሁን አታስገቡ፣ በቃ አታስገቡ። ቀጥሉ መምህር። መልካም አማን ሚውት አድርጉ መደማመጥ እንድንችል። እሺ ዋንዲ ይቅርታ አንድ መምህርዬ ሰላም ጤና ይስጥልኝ። ቀሲስ ጡም እንዴት ኖት? ክህነት ካለው ይፍቱን ይባርኩን። እሺ ይቅርታ ረበሽኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ መላከ እግዚአብሔር ይጠብቅህ። ክቡር አባታችን የኔታ ኤፍሬም እንዴት ውለዋል? እንዴት አሉልኝ? እንዲሁም ወንድማችን ዮናስ ቤት ውስጥ ያላችሁ ሰላም ብያለሁኝ። እኔ መርሃ ግብራችሁና ፕሮግራማችሁ ደስ ስለሚለኝ ነው ብዙ የታገልኩትና ይቅር በሉኝ፣ ረበሽኩኝ መሰልኩ። ለማወቅ ያክል መልካም ይቅርታ። እንግዲህ አዳምጣለሁኝ፣ አባቴም አሉ። እናንተም በጣም ወዳችሁ ማክብራችሁ የመንፈስ ቅዱስ ልጆች ናችሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ ስለረበሽኩኝ። ይቅርታ አድርጉልኝ። መልካም ቀሲስ ሰላም ብለናል። እኛም በጣም ግሩም ንግባኪ በጥንተ ነገር ነው። ወደዚያ ወደ ነበርንበት እንመለስና ቂምና በቀል ተንኮል ባለመግባባት ተለያይተው ነው ወይ የሚል የሀገረ ስብከት ልዑክ ይላካል። አይ በስርዓት ነው፣ እውነትም መንገዱ ርቋቸው ነው፣ ስለዚህ ቤተክርስቲያን መትከል ፈልገው ነው ተብሎ ተነግሮ ቤተክርስቲያኑ ከተሰራ በኋላ በራሱ በሊቀ ጳጳሱ ፈቃድ ተገኝቶ የሚባረክ ሊቀ ጳጳሱ ነው። ሊቀ ጳጳሱ በስራ መደራረብ ባይችል የሊቀ ጳጳሱ እንደራሴ የሆነ ቆሞስ እርሱ ተገኝቶ ቤተክርስቲያኑን ባርኮ ታቦተ ሕጉን አስገብቶ እንዲመጣ ስርዓት ይሰራል። በዚያ መልክ ነው የሚከወነው። ከዚያ በኋላ እመቤታችን ወይም ደግሞ ተክለ ሃይማኖት ወይ ቅዱስ ጊዮርጊስ ከነበረ ያ ተገንጥለውበት የመጡት ራቀን ብለው ጥለውት የመጡት ቤተክርስቲያን እየተመላለሱ ከዚያ ቤተክርስቲያን በዓሉን እያከበሩ ዝክሩን እየዘከሩ እንዲኖሩ ነው የሚደረገው። እንኳንስ ኢትዮጵያ ውስጥ ያለችው ቤተክርስቲያን ከሕግ ወጣ ስርዓት አፍርሳ ለግሏ ቸርች ልትገነባ ይቀርና የግብጽ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር፣ የሶሪያ ቤተክርስቲያን፣ የአርመን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አንድ ህብረት ስላለው አሃት አብያተ ክርስቲያናት ተብለው ይጠራሉ። እህትማማቾች ማለት ነው በአማርኛ። ስለሆነ ምን ለማለት ፈልጌ ነው? ተገንጥሎ ቤተክርስቲያን ለግል መመስረት በቤተክርስቲያን ፍጹም የማይቻል አስወግዞ ሊያስወጣ የሚችል በረከት የሚነሳ የአባቶችን መርገም የሚያሳርፍ ነው። አንዱ እሱ ነው። ቀድም ስታነሰው የነበረው ዮኒ አንድ መልስ ልስጥህ ልብህ እንዲያርፍ። የመጀመሪያው ለምን አንድ አልሆኑም ካልከኝ አንድ አምላክ ለምን እያመለኩ ለምን አልተግባቡም ለሚለው ጥያቄ እነሱን ሳይሆን የምጠይቃቸው እኔን ነው የምጠይቀኝ። መልሱን እኔ ልስጥህ። አንድ ያልሆኑበት ምክንያት አንድ አባት፣ አንድ ሲኖዶስ፣ አንድ መንፈስ ቅዱስ፣ አንድ መሪ በተዋህዶ የተገለጸ ወልደ አብ ወልደ ማርያም ብለው እናምናለን ብለው ባንደበታቸው ቢናገሩም እርሱ የመሰረታቸው ሐዋርያት፣ ከሐዋርያት የመጡ ሐዋርያቶቹ፣ የሐዋርያት ደቀ መዛሙርት፣ ከሐዋርያት ደቀ መዛሙርት የመጡ የሐዋርያት ደቀ መዛሙርት፣ እንዲህ እያለ እስካሁን እስካለው ድረስ ያልተቋረጠ አማናዊ ሰንሰለት ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። እነሱ ግን ሰንሰለቱ ተቆርጧል። ሰንሰለቱ ተቆረጠና አሁን ምን ሚል ሰንሰለት አለ ካልከኝ ብቸኛ ሰንሰለት አሁን ያለው
ምን ሚል ሰንሰለት ነው ያለው? ሁሉም ለየራሱ ጎጆ መቀለስ የጀመረው ክርስቶስ ያስቀመጣቸውን ሐዋርያት አልቀበልም ብለዋል። ካህን አይቀበሉም፣ ጳጳስ አይቀበሉም፣ ቆሞስ አይቀበሉም። የለም ያኔ ክርስቶስ ያስቀመጣቸውን ሐዋርያት ብቻ እየጠቀሱ እኔ በጣም የሚያሳዝነኝ ነገር አንድ ነገር ልንገራችሁ። እንደ ሁላችሁ በእግዚአብሔር ነው የምላችሁ 500 ሰዎች የልብ ጆሮአችሁን ክፈቱና ስሙኝ። እነዚህ ሰዎች ጻድቃንና ቅዱሳን የሚባሉ ሰዎችን ጥቀሱልን ብትሏቸው ጴጥሮስ፣ ያዕቆብ፣ ዮሐንስ ብለው ዝም ነው የሚሉ። እኔ ደግሞ እንዲህ ብዬ ልጠይቃቸው ከክርስቶስ ጀምሮ እስካሁን ድረስ ለ2000 ዓመት ጻድቅ የሚባሉ በፕሮቴስታንት እምነት 12 ሐዋርያት ብቻ ናቸው። የሐዋርያትን ፈለግ የተከተሉ የሐዋርያትን አስተምህሮ ያስተማሩ ሰዎች የሉም? ካሉ ስማቸው ምንድነው? ቅዱሳን አይባሉም? ሐዋርያት በሚከበሩበት ክብር ሐዋርያት በሚጠሩበት ስም የሚጠሩ ቅዱሳን አበው የሉም? ዛሬ ድረስ የሐዋርያት ሲኖዶስ ነበረ። የሐዋርያት ሲኖዶስ ካለ ዛሬ ሲኖዶስ የለም? ካለ የታላችሁ ሲኖዶስ? ካላችሁ ሲኖዶስ ለምንድን ነው አንድ ያልሆናችሁት? አያችሁ? የለም። ያን ክህነት ቆርጠውታል ነው፣ ተበጥሷል። የተበጠሰ ደግሞ ቢቀጠልም ወልጋዳ ነው። ተወላግዶ ሉተር ቀጠለው፣ ወልጋዳው ነው ቀረ። ከቤተ ክርስቲያን አፈንግጦ ጠፍቶ ቀረ። አንድም የሆኑት ደግሞ በሌላ በኩል አንድ ናቸው። አንድነታቸው ቤተ ክርስቲያንን ለመግፋት ኦርቶዶክስን ለማስተዳደር ሲሆን ደግሞ አንድ ናቸው። ልክ እንደ ዘመነ የሚገርማችሁ በቤተ አይሁድ 8 ረበናት የሚባሉ በቤተ አይሁድ አሉ። 8ቱ ቤተ አይሁድ ይባላሉ። እኒህ 8ቱ ቤተ አይሁድ ማለት ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ዝርዝሩን ልተው የሚባሉ 8 ቤተ አይሁድ አሉ። 8ቱም አይግባቡም። የሚገርማችሁ ጠበኞች ናቸው። እንደገና ደግሞ እስራኤል ከልደተ ክርስቶስ ጀምራ እስከ ስቅለተ ክርስቶስ ድረስ በተለይ ከክርስቶስ ስቅለትም 4 ዓመት ቀጥሎ ያለው ዘመን በቀኝ ግዛት የነበሩበት ነው። የክርስቶስን መምጣት ንጉስ መስሏቸው ይሄማ ብንራብ ያመሳል፣ ብንታመም ይፈውሳል፣ ይሄንማ ቢያነግሱት ምን ይብሳል አይደል ያለ በትርጓሜያችን። ልክ እንዲህ ብለው ክርስቶስን ንጉስ ሊያደርጉት ነበረ። ለምን ቢሉ ክርስቶስን የሚያነግሱት ከቀኝ ግዛት የሚያስጥላቸው መስሏቸው እና በቀኝ ግዛት ተይዘው ስለነበረ አሁን ልብ ብላችሁ አዳምጠኝ። በቀኝ ግዛት ተይዘው ስለነበረ በዚያ ዘመን 2 ንጉስ እስራኤል ላይ ይገዛ ነበረ። አንደኛው ትንሹ ንጉስ ሆኖ ሄሮድስ ነግሶ ይንቀሳቀሳል። ዝም እንደራሴ እንደ ገንዘብ ሰብሳቢ አይነት ማለት ነው። ሰፈር አዋቂ፣ ሰፈር ጠቋሚ። እንደገና ጲላጦስን ደግሞ አምጠው ሮማውያን አስቀምጠውታል። አስቀምጠው ቄሳር፣ ታላቁ ቄሳር አስቀምጦ ግብር አስገባሪ ተቆጣጣሪ አድርጎ ለንጉሱ ንጉስ ሹሞበት እንዲያርገው ነበር የሚኖሩ። በዚያን ጊዜ የሚገርማችሁ ፈርዖን እስራኤላውያንን እያስክ ማነው ሄሮድስ እስራኤላውያንን እያስክ ለሮማዊው ግዛት በስርዓት እየሰራህ አይደለም ብሎ ይገመግመዋል። ማን? ጲላጦስ። እንደገና ደግሞ ጲላጦስን ደግሞ አገራችን መጠቀኝ እየገዛ ብለው ይጠሉታል። በዚህ መካከል በሄሮድስና በማነው ጲላጦስ መካከል ጥል ነበር። ሰላም አልነበረም፣ አንድነት አልነበረም እያልኩ ነው። ልብ ብላችሁ አዳምጡኝ። በዚህ አንድነት ባልነበረበት ዘመን ቅድም የነገርኳችሁ 8ቱ ቤተ አይሁድ እንደ ቤተ ክህነቱም ቤተ መንግስቱም አንድ አይደለም፣ አይግባባም። ቤተ መንግስቱ 2 መንግስት አለው። ቤተ ክህነቱ 8 ውጥንቅጡ የወጣ አስተምህሮ ነበራቸው። እኒህ ሁሉ ግን ለስቅለተ ክርስቶስ ተስማሙ። ክርስቶስን ለመስቀል ጲላጦስም ከሄሮድስ ጋር ተስማማ። 8ቱ ቤተ አይሁድም አንድ ሆኑ። ክፋታቸውን ደብቀው ክርስቶስን ብቻ ለማጥፋት ተስማሙ። በእውነት ክቡረ ንጉሠ ሰቀሉ ደሙ ላዕሌነ ወላይ ለውሉድነ ይቤሉ ይላል። በእውነት በጣም እንደው ግሩማን ነበሩ። በእውነት በጣም ለእከይሰ ጠቢባን ሙንቱ ብሏቸዋል ኤርምያስ። በእርግጥ በብሉይ ኪዳን ለክፋትስ ጥበበኞች ናቸው ይላቸዋል። ጠማሞች ማለት ነው። ለስቅለተ ክርስቶስ ብቻ የተስማሙ። ዛሬም ያለው የፕሮቴስታንቱ ዓለም ሳስበው እኒህን ሰዎች ይመስለኛል ቤተክርስቲያን ለመውጋት ሲሆን ከማይስማሙት ሰው ጋር ተስማምተው ይመጣሉ። ለማንቋሸሽ ሲሆን፣ ለመጠላት ሲሆን፣ ለመስደብ ሲሆን ምላሳቸው እንደ ዘንዶ ተስሎ እየተውለበለበ የቤተ ክርስቲያን ክብር ዝቅ ለማድረግ ኦርቶዶክስን ለመጋፋት ብቻ ሲሆን ይስማማሉ። ሰላማውያን ናቸው እነሱ። ምንም ልዩነት የለም። አንዱ ለጥምቀት የሚለው፣ አንዱ ጥምቀት ለድነት አይሆንም የሚለው፣ አንዱ ጥምቀት ለድነት ይሆናል የሚለው፣ አንዱ ቅዱስ ሥጋው ክቡር ደሙ አማናዊ ነው የሚለው፣ አንዱ ምሳሌ ነው የሚለው፣ አንዱ ጠቅሎ አያስፈልግም የሚለው፣ አንዱ አንድ ገጽ ብሎ የሚያምነው፣ አንዱ ስላሴን የሚያምነው፣ አንዱ ደግሞ ስላሴን አላምንም ዝም ብሎ አብ ራሱ ዝም ብሎ በኋላ ዘመን ልጅ ተብሎ መጣ ብሎ የሚያምነው ሐዋርያት ቤተክርስቲያን ትባሉ ጆባይ ተነስ ምድር በገነት የዋምስክ ምናምን ይሄ ሁሉ በጋራ ተስማምቶ አንድ ነን ብሎ ይመጣል። አንድ ነን ይላል። እኛን ሞግቶ ሲጨርስ
ከዚያ በኋላ ሄዶ ከዚያ ደግሞ ልዩነቱን የምታዩት ነው። 44000 45000 47 ሲሉ ሰምቻለሁ። ዶሚኔሽን ደርሷል። ይህ ሁሉ ቤተክርስቲያንን ለማጥፋት ብቻ ሲሆን ህብረታቸው አንድ ሆኖ ስናያቸው እጅጉን እናዝናለን። ለማንኛውም በርካቶቹ አዳዲስ ድርጅት የሚከፍቱት ነው። አዲስ አበባ እንደውም አንድ ጉዳይ ሰምቼ እውነት ነው ግን ብዬ በጣም ተገርም ያለው እግዚአብሔር በሚያውቅ አንድ ጉባኤ ላስተምር መጥቻ አዲስ አበባ የሆነ ቦታ ተቀምጬ ትልቅ አዳራሽ ቸርች ነበረ። አልፌ ሲሄድ ቸርቹን አይቼው ነበር። በኋላ ሌላ ሰዓት አልፌ ሲሄድ ጠየቁ ድግም ሌላ ጊዜ ለአገልግሎት ሲሄድ ማረፊያ ከዚህ አካባቢ ሆነና እዚህ አካባቢ ግን የፕሮቴስታንት ሚጮህ አዳራሽ አልነበረም ብዬ ስጠይቅ አራ አላዋጣቸው ብሎ ሌላ ቦታ መከራየት ሄደዋል። ልክ እንደ ገቢያ ማለት ነው፣ እንደ ስራ አላዋጣ ሲል ሰፈር እየቀየሩ ነው ለካ የሚገጥሙት ይህን ስራ። ይሄ በጣም ያሳዝናል። በእኛ ቤተክርስቲያን ሰፈር አይቀየርም። ለገቢ ተብላ የተተከለች ቤተክርስቲያንም የለችም። እኛ ቤተክርስቲያን ላይ በርግጥ ይኖራሉ ለከርሶሙ አምላኮሙ የተባሉ ሆዳቸው አምላካቸው ሆዳቸው የሚያመልኩ እንደዚህ አይነት ጅሎች ይኖራሉ። ቤተክርስቲያን ግን አይወክሏትም። የኛ ቤተክርስቲያን ላይ ገንዘብ የሚፈለገው ለአገልግሎት ነው እንጂ አገልግሎታችን ለገንዘብ አይደለም። ገንዘብ ለማግኘት አናገለግልም። ለአገልግሎቱ ብለን ገንዘቡን እንፈልገዋለን እንጂ ለገንዘቡ ብለን አይደለም አገልግሎቱ የምናከናውነው። በቤተክርስቲያናችን ያለው ስርዓት ያ ነው። በዚያ በኩል አዳራሽ እየለወጡ እኛ ቤተክርስቲያን የሚገርማችሁ በሆነ አደጋ ምክንያት እንኳን ቦታ ቢቀየር ያ ቤተክርስቲያን ግን መካነ መቃብር ስለሆነ የተከበረ ቦታ መካነ ቅዱሳን ስለሆነ ስጋው ደግሞ ስለተፈተተበት ተለቆ አይከድም፣ ይታጠራል ባጥር በስርዓት መካነ መቃብር ሆኖ ይቀጥላል። እንዲሁ ባዳጋ በችግር እንኳን ቦታው ለመልቀቅ ግድ ቢሆን እና በዚህ እንዲህ አይነት ናት ቤተክርስቲያን። እና ለንግድ ብለው በተደራጁ በጥቃቅን ግለሰቦች ከስንዱ መቤት ከኦርቶዶክሳዊቷ ቤተክርስቲያን ወጣችሁ ራሳችሁን የምታታልሉ በፕሮቴስታንቱ ዓለም ያላችሁ እመኑኝ፣ በፎርጅድ መንጃ ፍቃድ የሚያሽከረክሩ ናቸው። እንኳን መንግስተ ሰማያት ሊያደርሷችሁ እኔ እንጃ ለምን ትሸጎዳላችሁ? አዳራሽ ላይ ለምን ቃቃ በእውነት ይሄ ካርታ እንዴት ይቆማር? ለምን ትሸጎዳላችሁ? ለምን ቁማር እኮ ነው ይሄ፣ ካርታ እኮ ነው። ቁጭ አድርጎ ዝም ብሎ ስም መረጃ እየሰበሰበ ስም ሲነግርህ ዝም ብሎ አሜን እያለ እንዴት ትደንሳለህ? ቁመህ አታስተውልም? እንዴት የት ነው የመጣ ይሄ ስሜን የእናቴን ስም እንዴት ዳታ ሰብስቦ ነው ወይስ እንዴት አወቀ አትሉም? እንዴት ለምን ይመስላችኋል? አዳራሽ ላይ ዘግተው ባለ አእምሮ ናችሁ ግን ይሸጉዷችኋል። በእውነት ለታማሚ አዝነው ነው። መፈወስ ከፈለጉ ሆስፒታል አይሄዱ። በሚሊዮን የሚቆጠር ገንዘብ እያዋጣን አንዴ ወደ አውሮፓ አንዴ ወደ ተለያዩ ሀገራት አንዴ ወደ ህንድ ሰው አይላክም? እንደዚህ አይደለም እንዴት የሕክምና ስርዓቱ ሀገራችን ላይ? ለምንድን ነው ይሄን ያህል ወጪ እያወጣን ሰው እየተጨነቀ ለምኑለት በኩላሊት ተይዟል ለምኑለት እንዲሆኗል እየተባለ ሲጮህ ጣት የሚያበቅሉ ፈዋሾች ለምንድን ነው ጥቁር አንበሳ የማይገቡት? ለምንድን ነው ጳውሎስ ሂደው የማይገቡት? ስንት ሰው በሕክምና ምክንያት ሲሞት ስለዚህ መፈወስ እየቻሉ ባለመፈወሳቸው ወንጀለኞች ናቸው ማለት እኮ ነው እነዚህ ሰዎች። ለምን ይመስላችሁ እንደሚያደርጓችሁ? ይሄ እኮ ቁማር ነው። እግሩ በቃ ሰሎ መጥቶ ነበር፣ እግሩ ሄደ። የሰለለውን ሄዳቸው እዚያ ክርስቶስ እየሄደ ነው እየመጡለት ነው ሲፈውስ የነበረ። እየሄደም ፈውሷል፣ እየመጡለትም ፈውሷል። እናንተም የመጡትን ፈወስን እንዳላችሁን ሁሉ እስኪ እየሄዳችሁ በየሆስፒታል የወደቀውን እያስነሳችሁ እስኪ እጁን እያያዛችሁ ተንስ ከመበስሙ ለዲነ ኢየሱስ ክርስቶስ እያላችሁ አስነሱ። የትናንቱ ኢየሱስ እኮ ጦሮት አልወጣም። ያን ኢየሱስ ስለማታምኑት ግን በእርግጠኝነት በሐሰት አጋንንትን በአጋንንት ያስወጣችሁ እየመሰላችሁ በእውነት በእርኩስ መንፈስ ተሸውዳችሁ ተታላችሁ በጊዜያዊ ገንዘብ በአካውንት ነምበር በመደለል የምትኖሩ ግለሰቦች ወደ አማናዊቷ ቤተክርስቲያን ራሳችሁን አውጡ። ነፃ እንድትወጡ እንድትመጡ ሁላችንም እንፈልጋለን። ይሄን ሁሉ ምንጮኸው ከማንም ጋር ጥላቻ ስላለን አይደለም። በእናንተ መምጣት እንደ ፕሮቴስታንት የሚከፈለን ኮሚሽን ምኖር አይደለም። ሰማያዊ ሀገር አንድ ጌታን አመልከን እንድንወርስ ከመሻት የተነሳ ነው። ስለሆነም ሁላችንም አማናዊቷ ቤተክርስቲያን ፈልገን ቤተክርስቲያንን በንጹህ ህልውና ያቆየችንን አማናዊ አስተምህሮ ይዘን በመከተል እስከ መጨረሻው ዕቅታ ጸንተን መንግስተ ሰማያት እንድንወርስ ባለቤቱ ይርዳን። ይሄን ለመጨመር ነው። እግዚአብሔር ይስጥልኝ። መምህር ቃልዎት ያሰማልን፣ በእውነት መንግስተ ሰማያት ያወርስልን።
በቃ እቺ ናት ኦርቶዶክስ የኔ ተወዳጆች፣ እቺ ናት ተዋህዶ፣ እቺ ናት ጌታ በሚያውቀው ከዛ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣሁበት ከማያፈራ ቅርንጫፍ ወደሚያፈራ ቅርንጫፍ የተዘዋወርኩበት ገባችሁ? ከሚቆረጥ ቅርንጫፍ ወደማይቆረጥ ቅርንጫፍ የመጣሁበት እቺ ናት ተዋህዶ፣ እቺ ናት የበረከት ሀገር፣ እቺ ናት እንግዲህ የመንግስተ ሰማያት መግቢያ። ብራዘሮቼ ተዋህዶን ስናገር አንድ ግልጽ አድርጌ ልንገራችሁ። ክርስቶስ ያለ ተዋህዶ መኖር ስለማትችል ነው። ኦርቶዶክስ ተዋህዶ ያለ ኢየሱስ ክርስቶስ ምንም ናት። ምን ነግራችሁ ማለት ነው። ገባችሁ? መልኳ፣ ውበቷ፣ ጉልላቷ፣ ሁሉ ነገሯ፣ አስተምሯ፣ ዶግሟ ክርስቶስ ኢየሱስ ነው። እኔ ለዚህ ነው የማላፍረው። እውነቴን ነው የምላችሁ። እውነት መምህር ኤፍሬም ቃለ ሕይወት ያሰማልን። በእውነት እጅግ በጣም ድንቅ የሆነ ትምህርት ነው የሰጡን። ዛሬ ደስ ይላል። ሁላችሁም ብርክ በሉልኝ። ደምዬ መሄድ ስላለብኝ ነው። ሰላማችሁ ብዝት ይበል። እግዚአብሔር ይባርክልኝ ሁላችሁንም። መምህር ቃለ ሕይወት ያሰማልን። መልካም ጊዜ ይሆንላችሁ። አብሮ ያሰማን። ተባረኩ። ዮኒዬ ወይ እናቱ ይቅርታ ዮኒዬ፣ አንዴ በውስጥ ሜሴጅ ጽፌልህ ነበር። የምትችል ከሆነ ብትመልስልኝ ደስ ይላል። አሁን አየዋለሁ፣ መልሳለሁ እናት። እሺ አባቴ አመሰግናለሁ ዮኒዬ። እሺ ተባረክ። መምህር ቃለ ሕይወትን ያሰማል። እሺ በጭማሪ ዮኒዬ፣ እኔም ይቅርታ ደምረውዬ መምህርን በኋላ በጊዜው መርቃለሁ። ዮኒ ፎሎ አድርገኝና ማወራ ነገር አለኝ። አዎ ፎሎ መልሻለሁ አባ፣ ገና እንደገቡ መልሻለሁ አባት። በቃ ማወራ ነገር ይመረኝ። እሺ ይቅርታ እንግዲህ ደምረውዬ ይቅርታ። መናገር የሚፈልጉት ቀጥልበት በሁሉም ላይ እሺ።